አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ነዳጅ እየቸገረ ነው ቆጥቡ የሚል ማሳሰቢያ ሰጥቷል። ከዓለም ጦርነቶች እናተርፋለን ሲሉ የከረሙት መሪም አሁን ደግሞ ወደ ቸግሮናል ቆጥባችሁ ተጠቀሙ ተሸጋግሯል። በዝርዝር የምንመለከተው ጉዳይ ይሆናል። ህዝቡን ከህልውና አደጋ ለማውጣት ለአስጨራሽ ትግል እየተደረገ ነው ሲሉ ጄኔራሉ ተናግሯል። ሌላኛው አመራር ደግሞ የመጨረሻው ምዕራፍ ስትራቴጂክ ማጥቃት ላይ ደርሰናል ሲሉ ገልጿል። በአማራ ክልል በተለያዩ አካባቢዎች የሚፈጸሙ ጥቃቶችም ቀጥለዋል። ሰሙታላችሁ። ከትግራይ ተቆርሶ የተወሰደ አንድ መሬት የለም ሲሉ የአብይ አህመድ ሚኒስትር አብርሃም በላይ ገለጹ። እነዚህ አከራካሪ ቦታዎችን ጽንፈኛው ህወሓት ነው ህዝብ የሚቀሰቅስባቸው ሲሉም ተሰምቷል። የጄኔራሉ አስተዳደር ደግሞ እንዲህ ያለውን ተግባር የትግራይን ህልውና ለማቃለል የሚከናወን ብሎታል። እንመለከተዋለን። ይህ በእንዲህ እንዳለ ህወሓት እንመክታለን ሲል አሳውቋል። የትግራይ ህዝብ በህልውና አደጋ ውስጥ ይገኛል በማለትም ገልጿል። ተጨማሪ አለን። ከዓለም መሪዎች በኩል ወደ ኢትዮጵያ የሚላኩ የሐዘን መግለጫዎች ቀጥሏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የሶማሊያው ሐሰን ሼህም ከነዚህ ውስጥ ተካተዋል። ይህንን የተመለከተ መረጃም ተሰናድቷል። ኢራን የእስራኤል የጦር መሳሪያ ማምረቻዎችን የመታችበትን ጨምሮ 55 ዙር የድሮንና የሚሳኤል ድብደባዎችን ማከናወኗን ገለጸች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ጦርነት የከፈትነው ሶስተኛው የዓለም ጦርነትን ለመከላከል ነው ሲሉ ገልጸዋል። የተባበሩት አረብ ኤሚሬቶች በዱባይም በአቡዳቢ የሚያጋጥሟት ፍንዳታዎችም እያነጋገሩ ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ ነዳጅ እየተቸገር ነው ቆጥቡ የሚል ማሳሰቢያ ሰጥተዋል። ከዓለም ጦርነቶች ሁሉ እናተርፋለን ሲሉ የከረሙት መሪ አሁን ወደ ቸግሮናል ቆጥባችሁ ተጠቀሙ ወደሚል ተሸጋግሯል። አብይ አህመድ ያስተላለፉት ማሳሰቢያ እንዲህ ይላል። በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል። በመሆኑም ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባናም ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል። በመሆኑም የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባም ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም አሳስባለሁ በማለት እንዲህ ያለ መልእክትን የሚያስተላልፉት በሀገሪቱ አንድን ክልል ሙሉ በሙሉ ከነዳጅ ከወራት በፊት የከለከሉም ወደ ስልጣን ሲመጡ 18 ብር በሊትር የነበረን የነዳጅ ዋጋም የዓለም ገበያ ለውጥ ሳያስመዘግብ 140 ብር በመደበኛ ግብይት እንዲደርስ ያደረጉ መሪ መሆናቸው ነው። ገና የመካከለኛው ምስራቅ ጦርነት ሳይቀሰቀስ በአገዛዙ የዘረፋ ሰንሰለት የተተበተበው የነዳጅ ገበያው በፈጠረው ችግር 1 ሊትር ነዳጅ በዓለም በከፍተኛ ዋጋ የሚሸጥበት ሁነት ነው በኢትዮጵያ የነበረው። ከዚህ ጦርነት መቀስቀስ አስቀድሞ ነው በተለያዩ የክልል ከተሞች የነዳጅ አቅርቦት እጥረት መከሰቱን ተከትሎ በሊትር እስከ 500 ብር ድረስ እየተሸጠ የነበረው። አገዛዙ ሙሉ ክልከላን በጣልበት በትግራይ ክልል 1 ሊትር ናፍጣ በሊትር ከ450 ብር እስከ 550 ብር ያሻቀበው። በቤንሻንጉል ጉሙዝ ክልል ናፍጣ በሊትር እስከ 600 ብር፣ በጋምቤላ እስከ 370 ብር፣ እንደዚሁም የጦርነት ቀጠና በሆኑ የአማራና የኦሮሚያ ክልል አካባቢዎች እስከ 350 ብር የደረሰው ከ2 ሳምንታት በፊት ነው። በብልሹ አሰራር ገና ከጅቡቲ ጀምሮ የሚዘርፉትን ነዳጅ ያጋጠመውን እጥረት ተከትሎ ሌላ ምክንያት የተጨመረላቸው ብልጽግናዎች አሁን ደግሞ ቆጥቡ ላይ ናቸው። ከቀናት በፊት የገንዘብ ሚኒስትሩ አህመድ ሺዴ፣ አሁን ደግሞ ጠቅላይ ሚኒስትር አብይ አህመድ የብልጽግናው ፕሬዝዳንት የመካከለኛው ምስራቅ ጦርነት ነዳጅን እያሳጣን ነው፣ ቀውስም እየተፈጠረ ነው ወዘተ ወደሚል ማሳሰቢያ ይዘው የመጡት ግን ከዓለም ጦርነቶች እኛ ጥቅም ፈልቅቀን የምናወጣንን የሚጎዱት ራሳቸው ናቸው ባሉ በጥቂት ሳምንታት ልዩነት ውስጥ ብቻ መሆኑ የብልጽግና መሪዎች ሁነት ምንና ማንነትን በግልጽ የሚያሳይ ነው። ዓለም እየተናጠች ነው። እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብን። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣
ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። አሁን እነሱ ሲጣሉ እኛ እንጠቀማለን የሚሉ መሪም ከወራት በፊትም የገቡት ቃል የሚዘነጋ አይሆንም። ከ7 ዓመታት በፊት ኢትዮጵያ የነዳጅ ማውጣት ስራን ጀመረች ንግግራቸው እንዳለ ሆኖ ከ6 ወራት በፊት ፓርላማው ላይ ጋዝ ገበያውን ያዳርሰዋል ሲሉም ነበር ጠቅላይ ሚኒስትሩ የተናገሩት። የተከበረው ምክር ቤት ለረፍት ወጥቶ ሲመለስ ኢትዮጵያ ለመጀመሪያ ጊዜ የጋዝ ምርት ለገበያ ታውላለች። ለምን አልተነገረም እስካሁን ሳንሰማ ቆየን ለሚለው እኛ መንግስት ነን፣ ሰርቶ አዳሪ ነን እንጂ አውርቶ አዳሪ አይደለም። በማውራት ብቻ ሳይሆን ውሸትንም በማውራት ሀገሩን የሚመሩት እነዚህ የብልጽግና ሹማምንት የጋዝ ፕሮፓጋንዳውን አቆዩትና ከውጭ የሚገባውን ነዳጅና ናፍጣ እንኳን ሳትዘርፉት ለህዝቡ አከፋፍሎት የሚል ጥያቄ የሚያነሳ አንድ አሽከርካሪ ልክ ይሆናል። ከዓለም ጦርነት ጥቅም ፈልቅቀው ሊያወጡ ቃል የገቡ መሪዎች ግን የጦርነት ችግሩ እስኪፈታ ድረስ ቆጥቡ ላይ ናቸው። ጦርነቱ የሚቀጥል ከሆነስ ለሚለው ግን ያላቸው መፍትሄ ግልጽ አይደለም። ህዝቡን ከህልውና አደጋ ለማውጣት ለአስጨራሽ ትግል እየተደረገ ነው ሲሉ ጀነራሉ ተናግሯል። ሌላኛው አመራር ደግሞ የመጨረሻው ምዕራፍ ስትራቴጂክ ማጥቃት ላይ ደርሰናል ሲሉ ገልጿል። በአማራ ክልል የተለያዩ አካባቢዎች የሚፈጸሙ ጥቃቶችም ቀጥሏል። በማዕከላዊ ጎንደር ምስራቅ በለሳ የነበረው ደግሞ በቀዳሚነት የሚጠቀስ ዕለታዊ ክስተት ነው። ትናንት የክልሉ መንግስት ያለምንም ውጊያ የመንግስት ወታደሮች ከአንድ ወር በኋላ መልሰው ተቆጣጥረውታል የሚል መረጃን ባሰራጨበት በኋላም ዛሬ ደግሞ ሰዓታትን የፈጀም የከባድ መሳሪያ ጥቅም ላይ የዋለበት ጭምር ውጊያ መደረጉ ነው የተነገረው። በሰሜን ወሎ ዞን ከላሊበላ ሹምሻ ኤርፖርት አካባቢ የተነሱ የመንግስት ወታደሮች ወደ ቡግና ቀጠና በሚያቀኑበት ወቅት የተከፈተ የተኩስ ልውውጥን ተከትሎ ጉዳት ማጋጠሙም ተሰምቷል። በተመሳሳይ በሰሜን ሸዋ ዞን ሸዋሮቢት እምብዛም በማይረቅ ስፍራ የፌደራል ፖሊስ አባላት ላይ ጥቃት መከፈቱ ነው የተገለጸው። እንዲህ ያለ አለመረጋጋት ውስጥ በሚገኘው የአማራ ክልል የብልጽግናው መንግስት ደግሞ ሰራዊት በማሰማራት ጭምር ምርጫ እንደሚያከናውን መግለጹን መዘገባችን የሚታወስ ነው። የፋኖ ኃይሎች በአንጻሩም ይህንን እንደማይፈቅዱ ይፋዊ በሆነ መግለጫቸውም ይሁን በተለያዩ መድረኮች ላይ ሲያነሱት የሰነበቱት ጉዳይ ነው። ከዚህ በኋላ የአማራም ህዝብ ሆነ ኢትዮጵያውያን አብይ አህመድ የሚባልን አረመኔ ጨፍጫፊ መሪ አምባገነን መሪ ለማድረግ ህጋዊ ገዳይ ለማድረግ የምናነሳው የምርጫ ካርድ አይኖርም። የምናነሳው መሳሪያ ብቻ ነው የሚኖረው። የፋኖ ኃይሎች ቃል አቀባይ የሆኑት አስረስ ማረ ሌላኛው የሚያነሱት ጉዳይ ደግሞ የትግላቸውን ደረጃ የተመለከተውን ነው። እየተዋጋን ያለነው ከአብይ አህመድ ሰራዊት ጋር ብቻ አይደለም ከዓለም የጦርነት ቴክኖሎጂዎች ጋር ጭምር ነው የሚሉት አመራሩ፣ ነገር ግን አብዛኛውን ችግር በመሻገር ወደ መጨረሻው ምዕራፍ መድረስ ተችሏል ሲሉም ይገልጻሉ። መንግስትን ኃይል ወይ የጠላቱን ኃይል መቋቋም የሚችልበት አውድ መፍጠር ነው የመጀመሪያው። እሱም በሚገባ ሁኔታ አሳክተን ሁለተኛውን ደረጃም የመቋቋም የመመከት የመደራጀት ስቴልሜት የማድረግ አቅማችንንም ጭምር ገንብተን ሶስተኛውና የመጨረሻው ምዕራፍ ላይ እንገኛለን። ይሄውም ስትራቴጂክ ኦፌንስ ወይም ስትራቴጂክ ማጥቃት የምናደርግበትና ጦርነቱን የምናጠናቅቅበት ሂደት ነው። ሌላኛው አመራር ደግሞ የፋኖ ወታደራዊ አዛዥ የሆኑት ጀነራል ተፈራ ማሞ ሲሆኑም ከሰሞኑ የተደረገውን የፋኖ ኃይሎችን የኮማንዶ አባላት ስልጠና ጋር አያይዘው ያቀረቡት ማብራሪያ ነው። ጀነራሉ ከህልውና አደጋ ለመውጣት እልህ አስጨራሽ ትግል እየተከናወነ ነው ሲሉም እንቅስቃሴያቸውን ይገልጹታል። አሁን እያደረግን ያለነው ይህንን የህልውና አደጋውን መቀልበስ ብቻ ሳይሆን በዘላቂነት የማስወገድ ትግል ነው ሲሉ በማከል ከትግራይ ተቆርሶ የተወሰደ አንድም መሬት የለም ሲሉ የአብይ አህመድ ሚኒስትር አብርሃም በላይ ገለጹም። እነዚህን አከራካሪ ቦታዎችን ህወሓት ነው ህዝብ ለመቀስቀስ የሚጠቀምባቸው ሲሉም አክሏል። የጀነራሉ አስተዳደር ደግሞ እንዲህ ያለውን ተግባር የትግራይን ህልውና ማቃለል በሚል ገልጾታል። የአብይ አህመድ የትግራይ ላይ ጦርነት ፊት አውራሪ የትግራይ ተወላጅ አመራር አብርሃም በላይ ከሰሞኑ የክልሉ የሲቪልና ወታደራዊ አመራሮች ላይ የሚያቀርቡትን ውረፋ ቀጥሏል። በአዋሽ አርባ ባሰሙት ማብራሪያ
ላይም የወልቃይትና ራያ ቀጠና አካባቢዎችን በተመለከተ ሲናገሩ ተሰምተዋል። በእርግጥ እኒህ የአብይ አህመድ ሚኒስተር ከ2 ዓመት በፊት የነበራቸው ገለጻም በእነዚህ አካባቢዎች የሚገኙና እርሳቸው ህገወጥ ሲሉ የገለጿቸው አስተዳደሮችን በቅርቡ እናፈርሳቸዋለን የሚል ነበር። አሁን ደግሞ እነዚህ አካባቢዎችን አከራካሪዎች ሲሉ አንስተው ጽንፈኛው ህወሓት ህዝብን ለመቀስቀሻነት እየተጠቀመባቸው ነው ብሏል። ከትግራይ የተወሰደ አንዳችም ቁራሽ መሬት የለም ሲሉም ተሰምተዋል። ተቆሪጹ ዝኸደ መሬት የለን፣ ተቆሪጹ ዝኸደ ከባቢ የለን። ክሻዕዛሎም እዚያ ማንም ሰብ በውሳኔ ዝቆርጾ ትግራይ የለን። ማንም ሰብ ተቆርጦ የተወሰደ ቦታ የለም። እነሱ የሚናገሩት ፕሮፓጋንዳ ስሜት ለመቀስቀስ የሚያከናውኑት ነው። ምዕራብ ትግራይ ላይ ያለው ማህበረሰብ አብዛኛው የጽንፈኛው ህወሓት ፖለቲካ ስብስብ ተመልሶ ወደዚህ ምድር ሊመጣ አይገባውም የሚል ነው። በድሎናል፣ ገፍቶናል፣ ሀብታችንን ቆርሶታል፣ ወሮናል፣ አንቀበለውም ነው የማህበረሰቡ ጥያቄ። መቀሌ ያለም ተመሳሳይ ጥያቄ ካለው መብቱ ነው። ራያም ያለው መብቱ ነው። የምዕራብ ትግራይ ማህበረሰብ አማራ ነኝ ካለም መብቱ ነው። ተነቅሎ የሚሄድ መሬት የለም። አይ ትግራዋይ ነኝ ካለም መብቱ ነው። ሌላ ነው የምፈልገው ካለም እንዲሁ መብቱ ነው። ፖለቲካ ብቻ እናወሰድና ሐቅና ገደፍና አንከይደ ይብልናል። ከዚህ ጋር በተያያዘ ቀደም ብሎ የተላለፈን የጄኔራል ታደሰ ወረደ ንግግር ያጋራው የትግራይ ጊዜያዊ አስተዳደር ፕሬዝደንት ጽህፈት ቤት ደግሞም የምዕራብና ደቡብ ምዕራብ ትግራይ ጸለምትና ራያን እንደ አከራካሪ ቦታዎች እንዲታዩና እንዲጻፉ ተደርጎም ሆነ ተብሎም ሲሰራ ቆይቷል ይላል። ይህ የትግራይን ህልውና ለማዳከምና ለማቃለል የሚደረግ ቀጣይ ጥረት መሆኑ መታወቅ አለበት። ትግራይ ያላት መሬት እንጂም ለሌላ የምታስረክበው አንድም ቁራጭ መሬት እንኳን የለም ሲሉ ጄኔራሉ ገልጸዋል በማለትም ያስታውሳል። ይህ በእንዲህ እንዳለ ህወሓት እንመክታለን ሲል አሳውቋል። የትግራይ ህዝብ በህልውና አደጋ ውስጥ ይገኛል በማለትም ገልጿል። ድርጅቱ በትግራይ ህዝብ ላይ አመታትን ያስቆጠረው የጄኖሳይድ ተግባር አሁንም መልኩን ቀይሮ የቀጠለ ነው ይላል። የኢትዮጵያ መንግስት በአዋጅ በጣለው እገዳም መድኃኒት፣ የመንግስት ሰራተኞች ደሞዝና በጀት ተከልክሏል። የባንክ አገልግሎት፣ ነዳጅና ሌሎች መሰረታዊ አቅርቦቶች ተዘግተዋል። ችግሩም ከከፋ ወደ ባሰው ሁኔታ ተሸጋግሮ ህዝቡን ከባድ ማህበራዊና ኢኮኖሚያዊ ውስጥ ከቶታል ብሏል። ከዚህም ባሻገር ሌላ ደም አፋሳሽ ጦርነት ለመክፈት የፌደራል መንግስቱም ሰራዊትና ጦር መሳሪያን በትግራይ ዙሪያ ማስፈር ላይ ተጠምዷል ነው ያለው። ግዛትና ተፈናቃይ እንዲመለስ፣ የተጣሉ የሰብአዊ እገዳዎች እንዲነሱም፣ እንደዚሁም የሚታየው ወታደራዊ ማስፈራራት ተግባር እንዲቆም፣ ችግሮችን በፖለቲካዊ ውይይት እንዲፈቱ ተደጋጋሚ ጥሪዎች ሲቀርቡ ቢቆዩም የኢትዮጵያ መንግስት ግን ይህንን ገፍቶም ህዝቡን አደጋ ውስጥ ከቷልም ብሏል። ህዝቡ እንዲህ ባለ አደጋ ውስጥ በሚገኝበት በዚህ ጊዜም ትኩረቱን ከዋና ጉዳዩ ለማስቀረትና ከውስጥና ከውጭ የተቀናጀ የማደናገሪያ አጀንዳዎች እየተሰራጩ ነው የሚለው ህወሓት እነዚህ አጀንዳዎች የህዝቡን አንድነት በመከፋፈልና ተቋማቱን በማፍረስ ከሚያጋጥመው አደጋ መከላከል እንዳይችል ማድረግ ዓላማ ያላቸው ናቸው በማለትም ያነሳል። የኢትዮጵያ መንግስት በትግራይ ህገ መንግስታዊ መሬት ላይ ያሳለፈውን ውሳኔ ተከትሎም የተከታታይ ድራማዎች መፈጠራቸውንና እስካሁንም ያሉት የትግራይን የመከላከል አቅም ለማዳከም የሚደረጉ እንቅስቃሴዎች ሁሉ በትግራይ ላይ የታወጀው ጄኖሳይድ አካል ናቸው ባይ ነው ህወሓት። እነዚህን አንድነታችንንና ኃይላችንን ለማፍረስ የሚደረጉ ሙከራዎችና የሚሰራጩ አጀንዳዎችን እንደ ሁልጊዜው በጠንካራ ሁኔታ እንመክታቸዋለን በማለትም ጠቅሷል። ከዓለም መሪዎች በኩል ወደ ኢትዮጵያ የሚላኩ የሀዘን መግለጫዎች ቀጥሏል። የሩሲያው ፕሬዝዳንትና የሶማሊያው ሐሰን ሼህ መሐመድም ከነዚህ ውስጥ ይገኙበታል። ከሰሞኑ በጋሙ የደረሰውን የመሬት መንሸራተትና የጎርፍ አደጋ ተከትሎ ስላጋጠመው አሳዛኝ ሞት ከአብይ አህመድ ጭምር አስቀድመው ሀዘናቸውን የገለጹ ሀገራት አሉ። ይህ የሀዘን መግለጫ ቀጥሎም 125 ኢትዮጵያን ደብዛቸው የጠፋበትን ክስተት በተመለከተም የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ መልእክታቸውን መላካቸው ተሰምቷል። የሳውዲ አረቢያ የውጭ ጉዳይ ሚኒስትርም በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተትና የጎርፍ አደጋ ህይወታቸውን ላጡና ለተጎዱ ዜጎች የተሰማውን ጥልቅ ሀዘን ገልጿል። የዕለቱ መነጋገሪያ ጉዳይ የነበረው ደግሞ ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በዚህ ጉዳይ ላይ ጭምር መነጋገራቸው የተዘገበበት ነው። ፕሬዝዳንት ቭላዲሚር ፑቲንና ጠቅላይ ሚኒስትር አብይ በሁለትዮሽ ትብብርና በጋሞ ዞን በአደጋ ምላሽ ዙሪያ በስልክ ተወያይተዋል ተብሏል። በውይይታቸው ሁለቱ መሪዎች በሩሲያና ኢትዮጵያ ሁለትዮሽ
ትብብርና በደቡብ ኢትዮጵያ በደረሰው አሰቃቂ የመሬት መንሸራተት አደጋ ላይ ስለመምከራቸው የተገለጸው ከ4 ኪሎ ሳይሆን ከክሬምሊን በኩል ነው። በሁለቱ መንግስታት በኩል የተሰራጨው የስልክ ንግግሩ ጭብጦች በሚል የተገለጹ ጉዳዮች ግን በተለመዱ ዲፕሎማሲያዊ ቋንቋዎች የተወሰኑና የጋራ ጉዳዮች ላይ ያተኮሩ በሚል የታለፉ ናቸው። ከወራት በፊት አብይ አህመድ ወደ ሩሲያ ባቀኑበት ወቅት የተደረገው ንግግር ቀጣይ ክፍልን በተመለከተ ውይይት ስለመከናወኑ የክሬምሊን መረጃ ያስረዳል። ለመሆኑ ፕሬዚደንት ቭላዲሚር ፑቲን ለምን መደወል ፈለጉ በሚለው ጉዳይ ላይ አስተያየታቸውን የሰጡ አንድ ዲፕሎማት ግን 3 ጉዳዮችን ያነሳሉ። የመጀመሪያው የብሪክስ ጉዳይ ሲሆን በወቅታዊ የመካከለኛው ምስራቅ ጦርነት ሳቢያ በብሪክስ አባል ሀገራት መካከል የሰፋ የአቋም ልዩነት መፈጠሩን ተከትሎም የጋራ መግለጫ ለማውጣት እንኳን አዳጋች ሁኔታ መፈጠሩም፣ በዚህም ሳቢያ የብሪክስ መሪነን ብለው የሚያስቡ ትላልቆቹ ሀገራት የታዳጊ አባላቱን ድጋፍ ለማግኘት የሚያደርጉት ጥረት አካል እንደሆነ ያነሳሉ። ቀጥለው የሚያቀርቡት ደግሞ የፑቲንን የቅጥረኛ ወታደሮች አሰሳ ነው። በቅርቡ ኬንያን ጨምሮ የተለያዩ አፍሪካ ሀገራት ቅጥረኛ ወታደሮች በሩሲያና የዩክሬን ጦርነት መሳተፍ መጋለጥን ተከትሎ በተቃውሞ ምክንያት እንዲመለሱ እየተደረጉ መሆናቸውንም ተከትሎም ፑቲን ኢትዮጵያን እግረኛ ተዋጊዎችን እንዲሰጧቸው አብይን መጠየቃቸው አይቀርም የሚል መላምትንም ያነሳሉ ዲፕሎማቱም። ሌላኛው ደግሞ ከዶላር ውጭ ነዳጅን በሌላ የመገበያያ ገንዘብ ግብይት እንዲፈጸምበት የሚያስችል ሁነት ላይ ያተኮረ ሊሆን እንደሚችል በማስቀመጥ ኢራን የእስራኤል የጦር መሳሪያ ማምረቻዎችን የመታችበትን ጨምሮ 55ኛ ዙር የድሮንና የሚሳኤል ድብደባዎችን አከናወንኳለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ላይ ጦርነት የከፈትነው 3ኛው የዓለም ጦርነትን ለመከላከል ነው ሲሉ ገልጿል። የተባበሩት አረብ ኤምሬቶች በዱባይም በአቡዳቢ የሚያጋጥሟት ፍንዳታዎች እያነጋገሩ ናቸው። በመካከለኛው ምስራቅ እየተካሄደ ያለው ጦርነት አድማሱን እያሰፋ መምጣቱን በሚያመላክት መልኩ በሳውዲ አረቢያና በኩዌት የአየር ክልሎች ላይ ተከታታይ የድሮን ጥቃቶችም ተሰንዝረዋል። የሳውዲ አረቢያ የመከላከያ ሚኒስትር ባወጣው መግለጫም ዛሬም በርካታ ድሮኖችን በአየር ላይ መጥቶ ማክሸፉን ገልጿል። በተመሳሳይ የኩዌት የመከላከያ ሚኒስትርን ባለፉት 24 ሰዓታት ውስጥ ወደ አየር ክልሉ የገቡም በትንሹ 4 ድሮኖችን ማውደሙን ይገልጻል። የተባበሩት አረብ ኤምሬቶች የዱባይ ኤርፖርትን ጨምሮ ፍንዳታዎችን ደጋግማ እያስተናገደችና እየተናጠች ነው። አሁንም በተለያዩ አቅጣጫዎች በተሰነዘሩ የድሮንና የሚሳኤል ጥቃቶች መታመሷንም ቀጥላለች። የኢራን ጦር ደግሞ በእስራኤል ውስጥ የሚገኙ የጦር መሳሪያ ማምረቻና ኤሮስፔስ ኢንዱስትሪ ማዕከላትን በድሮን ጥቃት መደብደቡን ገልጿል። የኢራን ጦር የህዝብ ግንኙነት ጽህፈት ቤት ባወጣው መግለጫ እስራኤል ውስጥ የሚገኙ ወሳኝና ስትራቴጂክ የጦር መሳሪያ ማዕከላትን ኢላማ አድርጌያለሁ ይላል። ራፋኤል በተሰኘው ኩባንያ እንደዚሁም እስራኤል ኤሮስፔስ ኢንዱስትሪስ በተባለው ተቋም ላይ ነው ድብደባውን ፈጸምኩ ያለው። ራፋኤል የተባለው ኩባንያም እንደ አይረንዶምና ዴቪድ ስሊንግ ያሉ የአየር መከላከያ ስርዓቶችን የሚሰራ ተቋም ነው። ስፓይክ ሚሳኤሎችና ወታደራዊ የኤሌክትሪክ ቴክኖሎጂዎችም ኩባንያ ውስጥ ይሰራሉ። ኢዝራኤል ኤሮስፔስ ኢንዱስትሪስ ደግሞ የውጊያ አውሮፕላኖች፣ ድሮኖች፣ ሚሳኤሎችና የመከላከያ ስርዓቶችን ያመርታል። እንደ አሮ ሚሳኤል መከላከያ ያሉ ወሳኝ ስርዓቶችንም እንደሚያመርት የፋርስ የዜና ወኪል ዘገባ ያመለክታል። የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ ፎር በተሰኘው ዘመቻም ቴልአቪቭ እና ቤንጉሪኦን የአየር ማረፊያዎች ውስጥ የሚገኙ የተለያዩ ማዕከላትን ኢላማ ያደረጉ 55 ዙር የድሮንና የሚሳኤል ጥቃቶችን መፈጸሙንም ነው የገለጸው። በእነዚህ ጥቃቶች ኢላማ ከተደረጉ ተቋማት መካከል የኤሮስፔስ መሳሪያዎች ማምረቻ እንደዚሁም የአውሮፕላን ነዳጅ መቅጃ የገዛ ማዕከላት እንደሚገኙበትም በመግለጫው ላይ ተመላክቷል። በዚህ ዘመቻም ፈታህ፣ ኤማድ፣ ቋድር ሃይፐርሶኒክ ሚሳይሎች እንደዚሁም አውዳሚ ድሮኖች ጥቅም ላይ እንደዋሉም ተነግሯል። አብዮታዊ ዘቡ አክሎም አልዳፍራ የአየር ኃይል ጦር ሰፈር፣ ጃፌር ባህር ኃይል ጦር ሰፈር እንደዚሁም ሸኪሳ የአየር ኃይል ጦር ሰፈር ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትን ኢላማ አድርጌያለሁ ይላል። በጦር ሰፈሮች የሚገኙ የአሜሪካ ይዞታዎች ከተመቱባቸው መሳሪያዎች መካከል ፋታ፣ ዙልፊቃር፣ ዱዝፉል የመካከለኛ ሚሳኤሎች ተጠቅሷል። ስማርትና አውዳሚ ድሮኖችም ጥቅም ላይ ውለዋል። ከተባበሩት አረብ ኤምሬቶች ዋና ከተማ አቡዳቢ በ30 ኪሎ ሜትር ርቀት ላይ የሚገኘው አልዳፍር የአየር ኃይል ጦር ሰፈር የኤምሬቶች አየር ኃይል የውጊያ እዝና የአሜሪካ አየር ኃይል ዋና መስሪያ ቤቶችንም ይዟል። የእስራኤል ጦር በበኩሉ በቴሄራን የሚገኘውን ሙህራባድ አየር ማረፊያ ላይ በፈጸመው ጥቃት የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ሆሜኒ ይጠቀሙበት የነበረ የግል አውሮፕላን ማውደሙን ገልጿል። የእስራኤል መከላከያ ሰራዊት በፋርስ ቋንቋ ባስተላለፈው መግለጫው አውሮፕላኑ በሽብርተኛው የኢራን አገዛዝ
አገዛዝ መሪ አሊ ኻሜኒና በሌሎች የሚያገዛዙ ከፍተኛ ባለስልጣናት እንደዚሁም የኢራን ጦር አባላት ጥቅም ላይ ይውል ነበር ብሏል። ባለስልጣናቱ ወታደራዊ ግዢዎችን ለመፈጸም እንደዚሁም በሀገር ውስጥና የውጭ በረራዎችን ከተጣማሪ ሀገራት ጋር የሚደረግ ግንኙነት ለመምራት ይጠቀሙበት እንደነበርም ገልጿል። አሁንም በቴህራን ውስጥ በርካታ የአየር ጥቃቶች እየተፈጸሙም ቀጥለዋል። ነዋሪዎች ሙህራባድ አየር ማረፊያ አቅራቢያ በርካታ ፍንዳታዎችና ጥቁር ጭስ ወደ ላይ ሲጎን መመልከታቸውን ይናገራሉ። በርካታ ተጓዦችን በማስተናገድ ከኢራን አየር ማረፊያዎች ቀዳሚ የሆነው ይሄው የአየር ማረፊያም በርካታ ጥቃት ኢላማዎች ሆኖ ባለፉት ቀናት ተስተውሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ኢራን ላይ የከፈትነው ጥቃት ሶስተኛውን የዓለም ጦርነት ለመከላከል የታሰበ ነው ብለውታል። የኢራን የኒውክሌር መርሃ ግብርን ባመከን በአንድ ወር ውስጥ የመጀመሪያው የኒውክሌርን አረር ይታጠቁ ነበር። ከዛም መጀመሪያ እስራኤልን ቀጥለው ደግሞ መካከለኛው ምስራቅን ያጠፉ ነበር ሲሉ ነው የሚገልጹት። እናም እኛ በጣም ትልቅ ነገር ነው ያደረግነው። ኢራን ኒውክሌር መታጠቅ የለባትም። ለዓለም ነው ስራውን የሰራ ነው፣ ለእኛ ብቻ አይደለም። አሁን ሁሉንም ስለገደልናቸው ከማን ጋር እንነጋገር ነው ችግሬ እያሉም ቀጥሏል ዶናልድ ትራምፕ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።